ኢትዮጵያ በእንስሳት ሀብቷ በአፍሪካ ጎልተው ከሚነሱ ሀገራት ተርታ የምትመደብ ናት። ይሁንና ይህ ሀብቷ ለበርካታ ዓመታት በኢኮኖሚ እድገቷ ውስጥ በሚጠበቀው መጠን አስተዋጽኦ አልነበረውም። ይህን ለመቅረፍ ታዲያ መንግስት ባለፉት የለውጥ ዓመታት ዘርፉን ለማዘመንና ተደራሽ ለማድረግ በርካታ ስልታዊ እርምጃዎችን እየወሰደ ይገኛል። በኦሮሚያ ክልልም ለዘርፉ ትኩረት ተሰጥቶ ተሰርቶበታልና ከፍተኛ ቁጥር ያላቸው ወጣቶች ተጠቃሚ ሆነዋል። ለወረዳው የሰጠው መሬት ላይ ነበረ ተደራጅተን ስንሰራ የነበረ እርሻውን 3 ዓመት ከተጠቀምን በኋላ ነው ወደዚህኛው ስራ እኛ ከማህበራት ውስጥ ሁሉም ሰው የራሱን ሼር ወስዶ ውስን ሰዎች ቀርተን ሌላ 2 ሰው ጨምረንበት ከማህበሩ ውስጥ ከ10 ሰው 3 ሰው ቀርተን ሌላ 2 ሰው ጨምረን 5 ሰው ሆነን ነው ወደዚህኛው ስራ የገባነው ማለት ነው። አቅማችን እንደዛ ብዙም በደንብ ሳይዳብር ነው ወደዚህኛው ስራ የገባ ነው። ከገባን በኋላ አሁን 2 ዓመታችን ነው። አሁን ትንሽ አቅማችን ምንም አይልም። ላሞችን ገዝተን ወተት ጀምረናል። ጀምረንም እንደዛው አረፍ ሊትር ነው የሚሰጡት። ጠዋት ላይ ወደ 8 አካባቢ 10 ምናምን የሚሰጥም አለ። አሁን እንደምታዩት ይሄኛው ቀይና እዛ ያለችው ላም ይሰጣሉ። አንዳንድ ቀን 12ም አንድ ጠዋት ላይ ብቻ ማታ ሳይጨምር ጠዋት ላይ ብቻ 12 እስከ 12 ሊትር ይሰጣሉ። ይሄ ማለት እኛንም በጣም ያሳደገንና ሞራል ሆኖን በጣም በርተን እየሰራን ነው። የእርባታ ዘርፉን ለማሻሻል ከ10 ዓመታት አስቀድሞ ተግባራዊ ሲደረግ በቆየው የእንስሳትና አሳ ሀብት ልማት ፕሮጀክት በኦሮሚያ ክልል አዎንታዊ ውጤቶች እየተገኙ ናቸው። በክልሉ 212 ማህበራትን በማደራጀትም የፕሮጀክቱ ተጠቃሚ ማድረግ ተችሏል። የጋራ ፍላጎት ያላቸውን አርሶ አደሮችን በማደራጀት እነሱን በመደገፍ ወደ ስራ ማስገባት ነበር። እንደ ክልላችን ወደ 4140 የሚሆኑትን የጋራ ፍላጎት ያላቸውን አርሶ አደሮች ወጣቶችና ሴቶችን አደራጅተን ነው ስራ የጀመርነው። በዚህ ውስጥ ጥሩ ውጤታማ የሆኑት እና ትርፋማ የሆኑትን የጋራ ፍላጎት ያላቸውን አርሶ አደር ወጣቶችን ሴቶችንም ወደ ማህበራት ነው ያሳደግነው ማለት ነው። እንደ ክልላችን ከዚህ ከ4140 የጋራ ፍላጎት ያላቸው ወደ 2118 የሚሆኑትን ወደ ማህበራት አሳድገን በአጠቃላይ እንደ ክልላችን ወደ 212 ማህበራትን ነው ያደራጀ ነው ማለት ነው። በመንግስት ትኩረት ተሰጥቶት እየተተገበረ በሚገኘው በዚህ ፕሮጀክት የሌማት ትሩፋት ኢኒሼቲቭ እጅጉን ውጤታማ እንዲሆን አስችሏል። አርብቶ አደሩም የዚሁ ፍሬ ተቋዳሽ ሆኗል። ከኒውትሪሽን አንጻር ተጠቃሚ ናቸው አርሶ አደሮች። ከገቢም አንጻርም የተለየ ሁኔታ ነው። አሁን የምናየው ከሌላው ወተት ባለበት አካባቢ ላይ ቤተሰቦቹ የሚጠቀሙበት ለራሳቸው ለቤት የሚጠቀሙ ለገበያ ፍጆታ ከሚያመርቱት በዚህ አይነት ኦሬዲ አንደኛው ኒውትሪሽን እንዴት እንደሚጠቀሙ ያስተማረበት ሁኔታ ነው። ሌላው ደግሞ በቤተሰብ ደረጃም ገቢያቸው እንዲያድጉ ያደረገበት ሁኔታ ነው ያለው። በዚህ አይነት ይሄ ፕሮጀክት እንደ ክልል ደረጃ በጣም ተሞክሮ የሚሆኑ በልዩ ትኩረትም ደግሞ በቢሮ ማናጅመንት በግብርና ቢሮ ማናጅመንት ፕሮጀክቱን በቅርበትም ስናግዝ ስለነበረ ውጤት መጥቶበታል። የሚያስፈልጋቸውን ኢንፍራስትራክቸር ኢኩዊፕመንት እና ግብአት ከዛ በላይ ደግሞ ለስራው የሚያስፈልጋቸውን እውቀትን አስጨብጠን ነው ወደ ስራ ያስገባ ነው። ፕሮጀክቱ ይደርሳሉ አሳካለሁ ብለው ያስበውን የምርታማነትን ግብ ድጋፍ አድርገን በዚህ በተቀመጠው አቅጣጫ የፕሮጀክቱን ፕሮጀክት ኢንዲኬተር ኦብጀክቲቭ አሳክተናል ማለት ይቻላል። ፕሮጀክቱ በኦሮሚያ ክልል 17 ዞኖችና 23 ወረዳዎች እየተተገበረ ሲገኝ ውጤታማነቱን ለማጠናከር ወደ ተለያዩ ወረዳዎች ለማስፋትም እየተሰራ ይገኛል። ውጤቱ ከተጠበቀው በላይ ነው። አንደኛ በኢኮኖሚ ዘርፍ ኢንቨስት ካረግ ነውና ከኢንቨስትመንት ሪተርኑ በጣም ሀይ ነው። ስለዚህ ይሄ ስራ ቢደገፍ ትኩረት ቢሰጠው በጣም ኢኮኖሚ ውስጥ ትልቅ ሚና ሊጫወት እንደሚችል ይሄ የፕሮጀክት ስራ ያሳየ ነው ማለት ነው። እኔ 23 ወረዳ ብቻ ሳይሆን ክልል አቀፍ ስራ እንዲሆን ይሄኛው ስራ ክልል አቀፍ ተሞክሮ የሚሆኑ አሉ። ለምሳሌ ፋርመርስ ፊልድ ስኩል የሚባል ገበሬ በመስክ ላይ ገበሬዎችን እያስተማረ 70%ን ፕራክቲካሊ እዛ እየሰሩ 30% ደግሞ ቲዮሪ እየተማሩ በፕራክቲካሊ በዛ አይነት እየሰሩ ስለሆነ ይህንን በሁሉም ቦታ ላይ መደበኛ ኤክስቴንሽን ውስጥ የእንስሳት ልማት ኤክስቴንሽን ውስጥ ገብቶ በዚህ አይነት ኦሬዲ ሌሎች ቦታ ላይ እንድናሰፋ በዚህ አይነት ሁኔታ ኦሬዲ ይቀጥላል። ይህን ለእንስሳትና አሳ ሀብት ልማት የተሰጠውን ትኩረት አጠናክሮ በማስቀጠል በሀገሪቱ የኢኮኖሚ እድገት ላይ የራሱን አሻራ እንዲያሳርፍም ይሰራበታል ነው የተባለው።